አዲስ ዜና ላለፉት 7 ስለዚህ ይሄ እንደሚሰማን እርግጠኛ ነን ነው። ያ ማለት በሌላ አባባል በራሳችን ጸሎታችን እንደሚሰማ እናምነዋለን ወይ? ጸሎቴ ይሰማኛል፣ እግዚአብሔር የኔን ጸሎት ይሰማዋል። አይ የኔን ጸሎት ሊሰማ አይችልም፣ እኔ በእንዲህ አይነት ኮንዲሽን በእንዲህ አይነት ችግር ውስጥ ነው ያለሁት፣ ስለዚህ እኔ የሌላን ሰው ወይም ደግሞ ተሰሚ የሆኑ ሰዎች አሉ፣ ከኔ የተሻሉ ሰዎች አሉ የሚል ሐሳብ ነው ወይ ውስጣችን ያለው? በእርግጥ ጸሎት ብዙ ስለሆነ የጋራ ጸሎት አለ፣ የህብረት ጸሎት አለ፣ የእምነት ጸሎት አለ፣ የመሰጠት ጸሎት አለ፣ የምልጃ ጸሎት አለ፣ የተለያዩ አይነት የጸሎት ነገሮች አሉ። በጸሎት ካይንድ ሰዎች ናቸው። ብዙ አይነት ጸሎቶች አሉ። እኔ አሁን እየተናገርኩ ያለው ጸሎት ግን በግል አንድ ሰው መጸለይ የሚችለው ጸሎትን ነው። በግል አንድ ሰው መጸለይ ይችላል ያለምንም የሰው እርዳታ ድጋፍ መጸለይ ይችላል። እግዚአብሔር ይሄ ነገር ያስደስተዋል። መጽሐፍ ቅዱስ ሲናገር ወደ እርሱ ቅረቡ ያበራላችሁማል ፊታችሁም አያፍርም ይላል። መቅረብ ያስፈልገናል። መቅረብ ራሱ ጽድቅ ስለሆነ ያበራላችሁማል ይላል። ወደ እሱ ስንቀርብ ይረዳናል፣ ያበራልናል፣ ያከናውንልናል። ከዛ ደግሞ ፊታችሁም አያፍርም ይላል። አታፍሩም ማለት ጸልያችሁ ሳይመለስላችሁ ወይኔ ጸልዬ ሳይሆንልኝ ብለን አንመለስም። ፊታችን ሳፍር የምንመለስበት ቦታ ቢኖር አባታችን ጌታ ኢየሱስ ክርስቶስ ጋር እግዚአብሔር ጋር ነው። ለምን እንደው ምድራዊ አባቶቻችን ምንም እንኳን ቢወዱን ያላቸውን እንኳን ሊሰጡን ቢፈልጉ ያላቸው መጠን ግን ያነሰ ስለሆነ የፍላጎታችንን ሊያሟሉን አይችልም። ልጄ ሁሉ ሀብት የለኝም ሊሉን ይችላሉ። ይህን ነገር ማድረግ አልችልም ሊሉን ይችላሉ። ወይም ደግሞ አሁን ላረግልህ አልችልም ሊሉ ይችላሉ። እጥረት አለ። የሰማዩ አባት ጋር ግን እጥረት የለም። የምትጠይቁትን ሁሉ እኔ አደርገዋለሁ። ስለ ጸሎት ሲናገር እግዚአብሔር እኔ አደርገዋለሁ ነው የሚለው። የምትጠይቁትን ሁሉ እኔ አደርገዋለሁ። መጽሐፍ ቅዱስ ላይ እኮ ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል አለ። ተራራን የሚነቅል ጸሎት እንኳን አንድ ቅዱሳኖች መጸለይ ይችላሉ፣ ጻድቃኖች መጸለይ ይችላሉ። ተራራን ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ይህንን እኮ ያላቸው ደቀ መዛሙርቶችን ያስተማራቸው በተገረሙ ጊዜ ነው። ከዛ በፊት ከአንድ ቀን በፊት በሚሄዱበት ጊዜ አንድ በለስ አገኙ። ያችም በለስ ይህን ታሪክ የምታገኙት በማርቆስ 11 ላይ ነው። በለሷን አገኙ። ያቺ በለስ ፍሬ ፈልጎ ጌታ ሄደ። ፍሬዋን ሲመለከት ምንም አይነት ፍሬ አላፈራችም። በእርግጥ በለስ በሚለመልምበት ጊዜ ከስሩ ፍሬ ይዛል። ጊዜዋ ነው፣ ማፍራት የነበረበት ጊዜ ነው። ለምልማለች፣ ቅጠል አላት፣ ውስጧ ግን ፍሬ የለም። ጌታ ሲያያት ምንም ፍሬ አለመኖሯ ረገማት። ከዛ በኋላ ሄዱ። እነሱ በዛን ሰዓት ምንም ስላልሆነች በለሲቷ እነሱ ባሰቡት ምንም አልሆነም ብለው ሄደው ነበር። በነጋታው ግን ሲመለሱ ደርቆ ሳያት ጌታ ያለ የረገምካት እኮ በለስ ደረቀች አለ። ከዛ በኋላ ኢየሱስ ክርስቶስ ከዚህ ተነሳና ስለ ጸሎት አስተማራቸው። እኔ ብቻ ስለረገምኳት አይደለም አለ። ተራራውን እንኳን ተነቅለ ወደ ባህር ማርቆስ 11:23 ላይ ነው የሚናገረው። ተራራን ተነቅለ ወደ ባህር ተወርወር ቢል ይሆንለታል የሚልን ጸሎት አስተማራቸው። መጀመሪያ ግን ሲናገር በእግዚአብሔር እመኑዋል። በእግዚአብሔር እመኑ ሲል ወደ እግዚአብሔር ቅረቡ ነው። ያለ እግዚአብሔር ጸሎት አይሰማም። ወደ እግዚአብሔር ባለመቅረብ አንድ ነገር ይሆንልናል ብለን ብናስብ አይሆንልንም። እግዚአብሔርን የማያምን ሰው ይጸልይ አይሆንለትም። የሆነ ነገር ስለተጸለየ ወይም ስለተነገረ አይሆንም። መጀመሪያ በእግዚአብሔር መኑ ነው። ለምን? ነገርን መፈጸም የሚችል እግዚአብሔር ብቻ ስለሆነ በእግዚአብሔር መኑ። ከዛ በኋላ ማንም ያለው ነገር እንዲደረግለት ቢያምን፣ እንግዲህ ያለው ነገር ሲል ምንም ብትሉ ማለት ነው። ሰው ይሄን ሌላ አይችልም። ምድራዊ አባት ይሄን ሌላ አይችልም። ምድራዊ እናት ሊሄን ይቻለች። ምድራዊ ሀብታምም አቅሙ ውስን ነው። የሰማይ አምላክን ማንኛውንም ያልነውን ነገር ስለዚህ በልባችሁ ሳትጠራጠሩ ጠይቁ ብሎ ይነግረናል ማለት ነው። ስለዚህ እኔ አደርገዋለሁ አለ። ይህንን ማድረግ የሚችል አባት ስላለ እኛም ዛሬ በድፍረት እግዚአብሔር ጸሎታችን እንደሚሰማን በማመን መጽሐፍ ቅዱሳዊ ጥቅሶችን በመውሰድ ለዚህ ደግሞ የሚረዳን መጽሐፍ ቅዱሳዊ ጥቅሶችን ማውጣት አለብን። አሁን እያስተማርኳችሁ ያሉት አንዳንድ ጥቅሶቹ ለምን እንደሚረዳችሁ እንዲህ ተብሎ ተጽፏል። እኔ ልጅ ነኝ፣ አንተ አባቴ ነህ፣
እንደዚህ ብላችሁ በጥቅሱ መሰረት ነው ለመጽሐፍ ቅዱስ ስለ ጸሎት ሲናገር እንደ ቃሉ አንዳች ነገር ብትለምኑ እኔ አደርገዋለሁ አለ። እንደ ቃሉ። ስለዚህ ሌሎች ጊዜዎች ላይ እያንዳንዱን ሐሳብ እንማራለን። እንደ ቃሉ መጸለይ፣ በስሙ መጸለይ፣ በስሜ አንዳች ነገር ብትጸልዩ እኔ አደርገዋለሁ። እነዚህ ሰፊ የሆኑ ነገሮች ቢሆንም ግን እግዚአብሔር ያደርገዋል፣ እኔ አደርገዋለሁ። አንዱ ደግሞ እንደ ቃሉ መጸለይ ነው። ምን ጸልየው ነገር እንደ እግዚአብሔር ፍቃድ መሆን መቻል አለበት። አንዳንድ ጸሎቶች ያለ መመለሳቸው ምክንያት አለማመን እንደሆነው ሁሉ ጥርጥር እንደሚሆነው ሁሉ እንዲሁ ደግሞ ያለ መመለሳቸው ምክንያት እንደ ቃሉ ያለ መሆን ይሆናል። አንድ ጊዜ ጌታ ኢየሱስ ክርስቶስ እየሄደ ያለ ተቃውሞ ደረሰ። ሲቃወሙት ምናሉ? ኤልያስ ድቦታ ትብላቸው እንዳለ እኛም ደግሞ እንርገም አሉ። እንርገም ረግመን ድቦቶ እንደበላቸው እንዲሁ ደግሞ እንርገም ሲሉ ጌታ ኢየሱስ ምን አላቸው? የእግዚአብሔር መንፈስ ምን እንደሆነ አታውቁምና ትስታላችኋል። ስለዚህ እንደ ቃሉ የሚያስፈልገን ጸሎት ምንድነው? እንደ መንፈሱ መሆን መቻል አለበት። ስለዚህ እግዚአብሔር የሚሰማው ጸሎት ቃሉ ውስጥ ያለ ሐሳብን ነው። ከቃሉ ውጪ እግዚአብሔር አይሰራም። ስለዚህ አንዳንድ ጸሎቶች እንደምኞታችሁ ተከፍሉ ዘንድ ተጸልያላችሁ፣ ስለዚህ ለእናንተ አይሆንም ይላል። እንደምኞት መጸለይ ሳይሆን እንደ ቃሉ ከጸለይን እግዚአብሔር ጸሎታችንን ይፈጽማል። ስለዚህ እንደምኞታችን የምንጸልይ ከሆነ መንፈሱን ሳናቅ የምንጸልይ ከሆነ ያ ጸሎት በእግዚአብሔር ፊት ተሰሚነት የለውም። መንፈሱን ልናቅ ያስፈልገናል። እንደ ቃሉ መሆኑን ልናቅ ያስፈልገናል። በእግዚአብሔር ፊት ቀርበን በድፍረት መጸለይ ያስፈልገናል። የጻድቅ ሰው ጸሎት እንደተባለው ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ እንደተጻፈ ዛሬ ኃይል የሚያደርግ ጸሎት መጸለይ ይሁንልን። ልጆች ብትሆኑ፣ አዋቂዎች ብትሆኑ፣ እናቶች ብትሆኑ፣ ወጣቶች ብትሆኑ፣ የትኛውም ሰዎች ብትሆኑ ዛሬ ይህንን ድፍረት አባቴ ነው የሚለውን ነገር ፈጥራችሁ ልትጸልዩ ያስፈልጋል። እኔ እኮ አባት የሚለው ነገር አይሰማኝም፣ እግዚአብሔር ጸሎቴን እንደሚሰማው እርግጠኛ አይደለሁም፣ እንደውም እግዚአብሔር ሩቅ እንደሆነ የሚሰማኝ እና ለመጸለይ ራሱ እንዲህ አይነት ድፍረት አይመጣልኝ የምትሉ ሰዎች ይህን እየተመለከታችሁ ካላችሁ ቀላል ነው እግዚአብሔርን አባታችሁ የሚያደርግ። መጽሐፍ ቅዱስ ላይ ምን ብሎ ይናገራል? ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በቃ መቀበል ነው። ዛሬ ወደ ህይወታችሁ የናዝሬቱ ኢየሱስ ክርስቶስን አስገቡት፣ ተቀበሉት። ከዛ በኋላ የልጅነትን ነገር ታገኛላችሁ። ምንም ስራ አያስፈልግም። ስራው ማን ነው? ክርስቶስ የሰራው ስራ ነው። እኛ ስላልሰራ ነው እንጂ በእርግጥ ዋጋ ተከፍሎበታል። ኢየሱስ ህይወቱን ሰውቶበታል፣ ደሙን አፍስሶበታል፣ ተተፍቶበታል። ያ ሁሉ ዋጋ ከፍሎበት እኛ ግን እሱን በመቀበል የእሱን ጽድቅ የምናገኝበት ነገር አለ። በድፍረት ልንጸልይ እንችላለን ማለት ነው። እግዚአብሔር ይመስገን። እንዲህ የሚሰማን እንዲጸልዩ እንዲሁ በቀላሉ ልጆቼ ሁኑ ያለን አምላክ ስላለ ጣሩ ጋር ወይም ደግሞ ድከሙ ቢለን ኖሮ የማይቻል ነበረ፣ ተሞክሮም ያልተቻለ ነበረ። በእርግጥ የሰው ጽድቅ ፈጽሞ እግዚአብሔርን ሊያስደስተው አይችልም። ምድር ላይ ካሉ ጻድቆች መካከል መጽሐፍ ቅዱስ ሲናገር ዮሐንስን የሚበልጥ የለም ይላል። ዮሐንስ እጅግ በስጋ ጀግና የሆነ ጻድቅ ነበረ። ንጉሱን እንኳን 2 ሚስት ማግባት አልተፈቀደልህም ብሎ አገልጋዮችን አይደለም ካህናቶችን አይደለም፣ በዛን ጊዜ የሚመሯቸው ሮማያኖች ናቸው፣ ጨካኞች ናቸው። እነሱ መሪዎች እንኳን ይፈርዱ እነሱ ላይ ራሱ ይናገራቸው ነበር። እነሱም ይፈሩትና ያከብሩት ነበር። እድሉን ተጠቅመው አጠቁት እንጂ በጣም ያከብረው ነበር፣ ይፈሩ ነበር። በዚህ መልኩ ጻድቅ ስለነበረ ግን መጽሐፍ ቅዱስ ሲናገር በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። የእግዚአብሔር መንግስት ጽድቅ ማለት የክርስቶስ ጽድቅ ስለሆነ ነው። ዛሬ የእግዚአብሔር መንግስት ጽድቅ ካላችሁ፣ በእግዚአብሔር መንግስት ጽድቅ ከጸለያችሁ እግዚአብሔር ጸሎታችሁን ይሰማል። ምንድነው የሚያስፈልገው? እግዚአብሔር ፊት በድፍረት መቅረብ ነው። እግዚአብሔር ይሰማኛል ብሎ መቅረብ ነው። እግዚአብሔር ደግሞ ሲሰማ አይተናል። አብርሃምን ከተመለከታችሁ በሎጥና በአብርሃም ታሪክ ውስጥ አንድ ሐሳብን ታገኛላችሁ። ሎጥ የነበረበት አገር በኃጢአት እጅግ ስለከፉ እግዚአብሔር ያችን ምድር ሊያጠፋት አሰበ። ሊያጠፋት ሲያስብ አብርሃም ስለዛች አገር መማለድ ጀመረ እና ይህን ያህል ጻድቅ ቢኖር እያለ ጀመረ። ታጠፋ አለ
ይህን ያህል ጻድቅ ቢኖር ታጠፋል አላጠፋ እያለ እየተከራከረ መጣ። ምንድነው ጻድቅ ምን ያህል መፍትሄ እንደሚሆን ለአገር መፍትሄ ይሆናል። እንኳን ለራሱ ጸሎት ለመሰማት አይደለም፣ ጻድቅ ለአገር መፍትሄ ይሆናል። እግዚአብሔር ጻድቅ ካለ ጻድቆችን ያስቀመጠው እንደ ጨው ነው፣ እንደ ብርሃን ነው። ስለዚህ ይህንን ልንጸልይ ያስፈልጋል፣ ልንማልድ ያስፈልገናል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ስለሚል ጸሎታችን ምን ይሆን? እንደ እግዚአብሔር ቃል ይሆን። 2 ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይሄ ጽድቅ ማለት ይሄ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ጌታ ደግሞ ምን ሆነ? ኃጢአት ያላወቀው ንጹህ የእግዚአብሔር በግ ስለኛ ኃጢአት ሆነ። እሱ ስለኛ ዋጋ ከፈለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ በእርሱ የሚገኝ ጽድቅ ነው። እግዚአብሔር ጸሎታችሁን እንደሚሰማ አምነን እግዚአብሔር ፊት እንቀርባለን። እግዚአብሔርም ደግሞ ጸሎታችሁን ይሰማል። ተባርካችኋል። የሚቀጥለው ጊዜ እንዲሁ ደግሞ መልእክቶችን ይዤላችሁ እመጣለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን።